ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁን። ይህ ታይም ነው። የተከበራችሁ የሚዲያችን ተከታታዮች፣ ይህ በምስሉ የምታዩት ደብዳቤ በዛሬው ዕለት ለሚዲያችን የደረሰ መረጃ ነው። ደብዳቤው እንደሚያመለክተው ከጠቅላይ ሚኒስትር ጽሕፈት ቤት ለአቶ ጌታቸው ረዳ ካሳይ የተላከ ደብዳቤ ነው። አብይ አህመድ አሊ ለጌታቸው ረዳና ለጀነራል አለምሸት ደግፌ ከባድ ማስጠንቀቂያ እንደሰጠ እየተነገረ ነው። ማንኛውም ሚኒስትር ሆነ የሰራዊት አመራር መንግስትን የሚያስተችት ቃለ መጠይቅ እንዳያደርጉ እንደተነገራቸው ነው ምንጮች ከቤተ መንግስት የነገሩን። ሙገሳ እንጂ ወቀሳ የማይወደው የብልጽግናው መሪ ሰሞኑን አቶ ጌታቸው ረዳ ከአልጀዚራ ጋር ያደረጉት ዱላ ቀረሽ ክርክር ትግራይ ላይ ጄኖሳይድ ተፈጽመዋል፣ ጄኖሳይድ የፈጸሙ ሰዎች ያሰማሩት ደግሞ አብይ ናቸው ብለው መናገራቸው አስቆጥቷቸዋል ይላል። በእርግጥ አቶ ጌታቸው አብይ አህመድ ጄኖሳይድ ፈጸመ ለማለት ወኔ ቢያጥራቸውም አብይ አህመድ ግን ለምን በትግራይ ላይ ጄኖሳይድ ተፈጸመ ትላለህ በማለት ተቆጥቷቸዋል ብለዋል የደረሰን መረጃ። በተጨማሪም የአቶ ጌታቸው ስምረት በዚህ ሳምንት ባወጣው መግለጫ ምዕራብ ትግራይ በተመለከተ በፌዴራል መንግስቱ ማዘኑን ገልጸው ነበር። ይህንን በተመለከተም አቶ ጌታቸው ከተሰጣቸው የአማካሪነት ኃላፊ ውጭ ትግራይን በተመለከተ ጠቅላይ ሚኒስትሩንና ብልጽግናን መተቸትም ሆነ መውቀስ እንዲያቆሙ ነው የተነገራቸው ይላል። ይህ መመሪያ ከተሰጣቸው አንዱ የፊልድ ማርሻል ብርሃኑ ጁላ ወታደራዊ አማካሪና የውጊያ አዛዥ ጀነራል አለምሸት ደግፌን ሲሆኑ በአንድ ሰራዊት ስልጠና ተገኝተው ያደረጉት ንግግር ተከትሎ ነው። ጀነራሉ ሰራዊቱ በውጊያ መሰልቸቱና የሞራል ውድቀት ገጥሞታል ብለው ነበር። እናም ይህንን ንግግራቸው በአገዛዙ ዘንድ ያልተወደደላቸው ሲሆን ሁለተኛ እንዳይደገም ተብለዋል። በአጠቃላይ በስልጣን ላይ ተቀምጠው ስርዓቱን መውቀስና መተቸት እንዲሁም ደካማ ጎንን ማጋለጥ እንደማይፈቀድና ይህንን የሚተላለፍ ማንኛውም ባለስልጣን የአቶ ታዬ ደንዳ ዕጣ ፈንታ የሚደርስበት እንደሆነ ማስጠንቀቂያ እንደተሰጣቸው ነው ምንጮቻችን የገለጹልን። ይህ በምስሉ የምታዩት ደብዳቤ ከጠቅላይ ሚኒስትር ቢሮ ለአቶ ጌታቸው ረዳ የተላከ በሚል በዛሬው ዕለት ከውጭ ጉዳይ ሚኒስትር ምንጮቻችን ለታይም ሚዲያ የተላከ መረጃ ነው። ኢትዮጵያን አትንኩ፣ ኢትዮጵያን አትሞክሩ። ጥቁር አንበሳ ማሸነፍ እንጂ መሸነፍ አያውቅም። ጥቁር አንበሳ አይጀምርም፣ ከጀመረ ከመጨረስ አይገታም፣ አይቆምም። ሰላምን ማጽናት እንፈልጋለን። ዘፍሮ የሚሞክረን ካለ ግን ግብዓተ መሬቱን እናፋጥናለን። የተከበራችሁ የሚዲያችን ተከታታዮች፣ በዛሬው ዕለት አብይ አህመድ አሊ በቢሸፍቱ አየር ኃይል በመገኘት የስንብት ኃይሉት የፍርሃት ኑዛዜ የሚመስል ንግግር ሲያደርግ አይተናል። አብይ አህመድ እንደተለመደው በሚታወቀው አጭበርባሪ ምላሱ አሁንም ያልሞት ባይ ተጋዳይ የጦርነት ነጋሪት ሲያውጅ ውለዋል። የብልጽግና አገዛዝና የመከላከያና አየር ኃይሉ ጀሌዎች ጦርነትንና ስልጣንን በዘመናዊ ቴክኖሎጂ ማሸነፍና ስልጣን ማስቀጠል የሚመስላቸው የዘመኑ አቅመ ቢስ መሪዎች አሁንም የውጊያ ጀቶችና ሚሳይሎች በሚዲያ በማሳየት ሳይጠየቁ አለን ሲሉ ውለዋል። እነሱ እንደሚሉት በቴክኖሎጂ ተማምነው ሰማዩ የኛ ነው ቢሉም ይሁን እንጂ መሬቱ ደግሞ የመሬት ውጊያ ጠበብቶች እንደሆነ ማን በነገራቸው። አብይ አህመድ በትግራይ ህዝብ ላይ የጀመረው ጦርነት በወቅቱ የ11 ሀገራት ቴክኖሎጂና ትጥቅ ታጥቆ በ360 ዲግሪ የተዘጋው የትግራይ ሰራዊት ማሸነፍ አቅቶት በመሬት ብቻ ሳይሆን በሰማይ የላካቸው በራሪዎች ጭምር ከነሙሉ ሰራዊቱና ከባባድ ብረቶቹ በትግራይ በረሃዎች አራግፎ ከበቃ በኋላ አሁንም የጦርነት ዛሩ የተነሳበት ይመስል በቅጡ ላለፉት 2 እና 3 ዓመታት በአማራና በኦሮሚያ የጀመረው ጦርነት ካቁሙ በላይ በሆነበት በአሁኑ ሰዓት የፊልም አክተር ይመስል በዘመኑ ተዋጊ ጀቶችና ሚሳይሎች ታጅቦ እኛን የሚያሸንፍ የለም ከነኩን ግብዓት መሬታቸው እናፋጥነዋለን በማለት ሲያቅራራ ውለዋል። በዛሬው አርብ ህዳር 19 2018 ዓ.ም። ነገር ግን አብይ አህመድ ሆይ አይደለም ያንተው አየር ኃይል በአረብ ኤሚሬትስ የሚደጎመው የወረደና የደከመ አየር ኃይልና ጀቶች ይዘህ ይቅርና በዓለማችን በጣም ዘመናዊና ብዛት ያለው የሚሳይል ሮኬት፣ ድሮኖችና ተዋጊ ጀቶች ከነሙሉ ብቃቱ የያዘ የሊቢያው መሪ ሙአመር ጋዳፊም እንደ አይጥ ከጉድጓድ አስወጥተው ነው የጨረሱት። እናም ያንተ የብድር መሳሪያና ሚሳይል በአገሪቱ የተነሳው የህዝቦች ጥያቄና ጦርነት በፍጹም አንተንና ጀሌዎች ከመጥፋት እንደማያድናችሁ በጣም በእርግጠኝነት ከወዲሁ መናገር ይቻላል። አብይ አህመድ በንግግሩ ጥቁር አንበሳ በቀላሉ አይነሳም፣ ከነኩት ግን ሳይጨርስ አይመልስም በማለት በዛሬው አርብ ህዳር 19 2018 ዓ.ም በቢሸፍቱ ሲናገር አደመጥን። እናም ትክክል ነው። በአሁኑ ሰዓት እነዛ ባንደበቱ ጥቁር አንበሳ ያላችሁ በቢሸፍቱ አየር ኃይል ካምፕ ውስጥ ያሉ ሳይሆን በትግራይ በአማራና በኦሮሚያ ክልሎች የመብትና የእኩልነት ጥያቄ በመያዝ ብልጽግናን
እየተፋለሙ ያሉ ናቸው። ስለዚህ አሁንማ እነዛ ጥቁር አንበሶች ለማን ተብሎ ይመለሳሉ? እነዛ ጥቁር አንበሶች በደልና ግፍ በዝቶም ወደ ጫካ ገብተው ትግል ጀምረው የለም። እናም የኦሮሞዎቹ ጥቁር አንበሶችና የአማራዎቹ ጥቁር አንበሶች በተቃራኒው የብልጽግና ግብዓተ መሬት ሳይፈጽሙ የሚመለሱ ይመስልሃል? አይሆንም። አይደለም። በ11ኛው ሰዓት ላይ ሆነ ኑዛዜ መናዘዝ ደርግም እንዲህ ያደርገው ነበር በዛን ሰሞን። የሚገርመው ነገር ደግሞ ያንተው አማካሪ ጌታቸው ረዳም እርግጠኛ ሆኖ በለንደን ሀገር ለአልጀዚራ ጋዜጠኛው እርግጠኛ ሆኖ ጦርነት አይኖርም እያለ ከሰነበተ በኋላ ዛሬ ላይ ወጥተህ ስለ ጦርነት አዋጅ አይሉት ማስፈራሪያ፣ እጀቶችና ሚሳይሎች እያሳየህ መዘላበድ የጤና ሳይሆን መሬት ላይ ያለ እውነታ እንቅልፍ ስላሳጣህና ስለነሳህ እንደሆነ ጥሩ አመላካች ትዕይንት ነው። ስለሆነም ፕሬዚዳንት መንግስቱ ኃይለማርያም ወደ ዚምባብዌ ሲሸሹ አየር ኃይሉንና ምድር ኃይሉ ልክ እንዳሁኑ ከነሙሉ ትጥቁና ፓይለቶቹ ነበር ትተውት ውልቅ ያሉት። እናም ያንተ የትላንት ስራ ሳይበቃና ሳያንስ አሁንም ዳግም ስለ ጦርነት ነጋሪት ማወጅ ከጀመር ያውና ሜዳው ያውና ፈረሱም በሚዲያ ማቅራራት ሳይሆን መሬት ላይ መገኘት ነው። አንተ 6 እና 7 ተዋጊ ሱጀቶችና ሚሳይሎች በማሳየት ለማስፈራራት ስትሞክር ሌላው ውሃ ጨብጦ አይቆይም። እናም ጦርነት የሚያስብና እውነተኛ ተዋጊ መጣሁ እያለና መሳሪያ እያሳየ አይደለም። እናም ያንተ ማቅራራት የሚጮህ ውሻ አይናከስም ይላል ተረቱ። ትላንት ዛሬ አይደለምና የአየር ኃይላችን እጅግ አስደማሚ የሰው ልጆች የማድረግ አቅም የታየበት ብቃት እና ሌሎቹም ቴክኖሎጂዎች ዛሬ መገንባት የሚያስፈልገው ነገን መዋጀት፣ ኢትዮጵያን ማጽናት፣ ኢትዮጵያን ማስቀጠል፣ ኢትዮጵያን ለቀጣዩ ትውልድ ማሸጋገር የኛ ታሪካዊ ኃላፊነትና አደራ ስለሆነ ነው። እኛ የዛሬ የኢትዮጵያ ልጆች የጀመርነውን ለውጥ ለማደናቀፍ የሚደረጉ ትናንሽ ሙከራዎች ሳንመለከት፣ ምላሽ ሳንሰጥ፣ ሳንገታ፣ ሳንቆም ወደፊት መገስገስ አማራጭ የሌለው ግዴታችን መሆኑን ላስገነዝባችሁ እወዳለሁ። የአፋባሃ ቴዎድሮስ እዝ የ206ኛ ኮር 14ኛ ክፍለ ጦር አካል የሆነው የበረህኛው ቀስተ ደመና ሻለቃ በዛሬው ዕለት በዘመቻ ሙላት ንጉሴ በደብረ ኤልያስ ከተማ ባደረገው ውጊያም በጡቶ ቆራጮ የመከላከያ ሰራዊት በሚሊሻና አድማ ብተና ላይ ድልን ተቀዳጅተዋል። ውጊያው በደብረ ኤልያስ ከተማ ሆስፒታል አዲሷ ቤተክርስቲያንና ትግል ፍሬ ጀርባ ላይ የተደረገ ሲሆን በርካታ ቁጥር ያለው አድማ ብተና ሚሊሻና መከላከያ ተደምሰዋል። የሌባ ስብስቡ የብልጽግና ቡድን ወራሪ ሰራዊትን በማሰማራት የአርሶ አደሩን ስብል እያወደመና እየዘረፈ ለሽፋኑም ቀጠናዎችን አስሻለሁ ፋኖን በትኛለሁ እያለ ዲስኩሩን በሚነፋበት ሰዓት የቀስተ ደመና ክንድ ነበልባል ፋኖዎች ማዘዣው ላይ ገብተው ባናቱ ላይ ጨፍረውበት ክምር ሬሳና ቁስለኛን አስተቅፈውት ወጥተዋል። የፋኖ ምት መቋቋሚያ ያቃተውና በየዕለቱ ለበላይ አለቆቹ የውሸት ሪፖርት ማቅረብ የማይሰለቸው የሐሰት አባት የጥፋት አበጋዝ የሆነው የብልጽግና ስርዓትና ወራሪ ሰራዊቱ ከሰሞኑ አዲስ ስምሪት በመውሰድ በገጠራማ አካባቢዎች ላይ አደረግኩት ባለው አሰሳም በስነ ልቦናው የሞተ የወራሪ ሰራዊቱን አስክሬን በየደረሰበት እያዝረከረከ በዋለበት ሳያድር ባደረበት ሳይውል ከመሄዱም በላይ ቀስተኞቹ በወሬ የሚፈታ ስነ ልቦናን የገነቡ ይመስል ፋኖን በረሃ አስገብተነዋል እያሉ ወሬውን ሲነዙ ፋኖዎች በደብረ ኤልያስ ከተማ ላይ በዛሬው ዕለት ተከስተው የጀግንነት ስራ ሰርተው በድል ተመልሰዋል። በአመራሮቹ የውሸት ግንባታ የተሞላው ወራሪ ሰራዊትም የፋኖ ኃይሎችን ከበረሃው ሲጠብቅ ማዘዣ ጣቢያው ላይ ገብተው በፈጠሩት መብረቃዊ ጥቃት ተደናብረው እግሬ አውጪኝ ሲፈረጥጥ አርፍደዋል። በውጊያውም 10 አድማ ብተናና ሚሊሻ፣ በርካታ ቁጥር ያለው ባንዳና አድማ ብተናም መከላከያ ሞትና ቁስለኛ ሆኗል። 5 የነፍስ ወከፍ መሳሪያ የተማረከ ሲሆን ዘመቻ ሙላት ንጉሴ ይቀጥላል ሲል ፋኖ ዘመን ባሳዘነው የ206ኛ ኮር 14ኛ ክፍለ ጦር ህዝብ ግንኙነት ገልጸዋል። በሌላ ዜና በአንኮበር ወረዳ አልዩ አምባ ከተማ በአፋሃድ ሸዋ ጠቅላይ ግዛት እዝ መሐመድ ቢሆነኝ ኮር ጣይቱ ክፍለ ጦርና ወንዱ አስቻለው ደሴ ክፍለ ጦር በተወጣጡ ሻለቆች በተደረገ ፊልሚያ በጠላት ላይ የደረሰ ጉዳት በዝርዝር በአንኮበርና አልዩ አምባ ከተማ መካከል የምትገኝ ልዩ ቦታው ጥዳምባ የሚባል ቦታ ላይ ለእገዛ የመጣ ያገዛዙ ኮማንዶ አንድ አይሱዙ ሙሉ
ተደምስሰዋል። በተጨማሪም በአልዩ አምባ ከተማ በተደረገው ፍልሚያም የአድማ ብተና አዛዥ የሆነው አማረ የተባለ ጸረ አማራ ያገዛዙ ቀኝ እጅ በጀግኖቹ እርሳስ ከባድ ጉዳት ደርሶበት በከፍተኛ ሕክምና ላይ ይገኛል። እንዲሁም አንድ የአድማ ብተና የሻምበል አመራር በፋኖ አፈሙዝ በደረሰበት ምት አንገቱ ላይ ተመቶም በሕይወትና በሞት መካከል እንዳለ ለማረጋገጥ ተችሏል። በተጨማሪም የአድማ ብተና ተመራጭ የሆኑ የቡድን መሳሪያ ተኳሾች አንድ የስናይፐርና የብሬን ተኳሾች ከነመሳሪያቸው በፋኖ ጦር በቦምብ ጋይተዋል። በተጨማሪም ጥዳምባ የምትባል ቦታ ላይ አንድ አይሱዙ ከተደመሰሰው ውጭ በተጨማሪ በአልዩ አምባ ከተማ በነበረው ፊልሚያ ከጠላት በኩል በውስጥ በደረሰን መረጃ መሰረት 13 ያገዛዙ ጥምር ጦር እስከ ወዲያኛው የተሸኙ ሲሆን 18 የሚሆኑ ከባድ ቁስለኛ ሆነዋል። በዚህም ከጠላት 7 ነፍስ ወከፍ መሳሪያ 554 የብሬን እና የክላሽ ተተኳሽ 2 የብሬን ሸንሸል 4 የክላሽ ካዝና ምርኮ የተገኘ ሲሆን በአጠቃላይ በነበረው በአውደ ውጊያው የመሐመድ ቢሆነኝ ኮር የኮሩ ቃኞችም ታላቅ ጀብድ ፈጽመዋል ሲል የአፋሕድ ሸዋ ጠቅላይ ግዛት እዝ አስታውቀዋል። የትግራይ ተወላጆች በአሜሪካ በሚገኘው የዩናይትድ ኤሚሬትስ ኤምባሲ ደጃፍ ተቃውሞ ሰልፍ አደረጉ። በዋሽንግተን ዲሲ እና አካባቢ የሚገኙ የትግራይ ዳያስፖራ ኮሚኒቲ አባላት በረቡዕ ዕለት በስቴት ዲፓርትመንትና በዩናይትድ አረብ ኤሚሬትስ ኤምባሲ አካባቢ የተቃውሞ ሰልፍ ማድረጋቸው ተዘገበ። ሰልፈኞቹ በተለይ በኤምባሲው ደጃፍ ላይ ከያዙት መፈክሮች መካከል የእናንተ ድሮኖችና የጦር ማሽኖች ህዝባችንን እየገደሉ ነው፣ የዩናይትድ አረብ ኤሚሬትስ በደም የጨቀየ እጅሽን ከትግራይ ላይ አንሺ፣ ዩናይትድ አረብ ኤሚሬትስ በአፍሪካ ውስጥ የሚደረገውን ጦርነት ስፖንሰር ማድረግሽን አቁሚ፣ ፍትህ ለትግራይ ህዝብ የሚሉና ሌሎቹም ይገኙበታል። ሰልፈኞቹ በትግራይ ፍትህ እንዲሰፍን፣ ስደተኞችና ተፈናቃዮች ወደ ቤታቸው እንዲመለሱ፣ የፕሪቶሪያዊ የሰላም ስምምነት ሙሉ በሙሉ ተግባራዊ እንዲሆንና በትግራይ ላይ ያንዣበበው የጦርነት ደመና እንዲገፈፍም ጠይቀዋል። ፕሬዚደንት ትራምፕ ደቡብ አፍሪካን ከቡድን 20 ጉባኤ ሊያግዱ ነው። ፕሬዚዳንት ትራምፕ ሀገራቸው በሚቀጥለው ዓመት የምታስተናግደው የቡድን 20 ጉባኤ ላይ ደቡብ አፍሪካ እንደማትጋብዝና ለሀገሪቱ የሚደረጉ እርዳታዎችና ክፍያዎችን እንደምታቆም አስታውቀዋል። ትራምፕ በማህበራዊ የትስስር ገጻቸው ላይ ባሰፈሩት ጽሑፍ በእኔ ትዕዛዝ በሚቀጥለው ዓመት በፍሎሪዳዋ ከተማ ማያሚ ለሚካሄደው የ2026 የቡድን 20 ጉባኤ ደቡብ አፍሪካ ጥሪ አይደረግላትም ብለዋል። አክለውም ደቡብ አፍሪካ የትም ቦታ ለአባልነት የማትመጥን ሀገር መሆኗን ለዓለም አሳይታለች። በመሆኑም ማንኛውንም አይነት ለሀገሪቱ የምናደርጋቸውን ክፍያዎችና ድጎማዎችን ካሁን ጀምሮ እናቆማለን ሲሉ ተናግረዋል። እናም በቡድን 20 ታሪክ ውስጥ አንዲት ሀገር ከስብሰባ ስትታገድ ይህ የመጀመሪያው ነው። የደቡብ አፍሪካው ፕሬዚዳንት ሲሪል ራማፎሳ የትራምፕን ንግግር የሚያሳዝን መግለጫ ሲሉ ገልጸውታል። የሀገሪቱ ፕሬዚዳንት ጽህፈት ቤት በኤክስ ገጹ ላይ ባወጣው መግለጫ ደቡብ አፍሪካ ሉዓላዊና ህገ መንግስታዊ ዲሞክራሲያዊት አገር ናት። በዓለም አቀፍ መድረኮች ላይ ያላትን ተሳትፎ በተመለከተም ከሌላ ሀገር የሚሰነዘርባትን ስድብና የሀገሪቱን ክብር የሚነካ ንግግር አትቀበልም ብለዋል። ትራምፕ በነጭ ገበሬዎች ላይ መድሎ እየተፈጸመ ነው በሚል ክስ ባለፉት ወራት ለደቡብ አፍሪካ የሚሰጠውን እርዳታ አግደው ነበር። አሁን ክፍያዎችና ድጎማዎች ሲሉ የትኞቹን ተጨማሪ ድጋፎች ለማቆም እንዳሰቡ ግን ግልጽ አይደለም። የደቡብ አፍሪካ መንግስት በነጭ የአገሯ ዜጎች ላይ የዘር ማጥፋት ወንጀል ፈጽማለች በሚል ብዙዎች መሰረተ ቢስ ባሉት ክስ ሳቢያ አሜሪካ ዘንድሮ G20 ስብሰባ እንዳልተሳተፈች ይታወሳል። ውድ አድማጮቻችን ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።